ሰላም ውድ የቤታችን ሰዎች እንደምን አላችሁ የጉድ አገር ገንፎ እያደር ይፋጃል እንዲሉ ብርቱካን ተመስገን በፋና ቲቪ ብቅ ብላ ውሸቴን ነው ብላለች ከዚህ በፊት በሰራንላችሁ ቪዲዮ ተገዳ ዶክመንተሪ ልትሰራ ነው የሚል መረጃ ጠቆም አድርገናችሁ ነበር እውነት ተገዳ ነው ወይስ ነገር እውነት ነው አብረን የምናየው ይሆናል ዝርዝሩን እናጋራችሁ ላይክ ሼር ሰብስክራይብ ያደረጋችሁ አብራችሁን ቆዩ የተሰማችሁን ሐሳብ አስተያየት በሙሉ በኮሜንት ሴክሽኑ አሳውቁን ብርቱካን ተመስገን ከሰሞኑ በኢቢኤስ ቴሌቪዥን ቀርባ ባጋራችው የህይወቷ ውጣ ውረድ ብዙዎችን አስለቅሳለች አለፍ ሲልም ቁጣዎች እንዲሰሙ ምክንያት ሆናለች ነገሩ ግን መንግስትን ለማስቆጣት ሰዓታት አልፈጀም ኢቢኤስ ትርምስ ወጣ ቪዲዮ ወዲያውኑ ከዩቲዩብ ላይ ተነሳ በዚህም አላበቃም ዝግጅቱን የመሩት ጋዜጠኞችና ካሜራማኖችን ጨምሮ ሌሎች ሰራተኞች በቁጥጥር ስር ውለዋል ብርቱካን ታሪኳን በመተናገርበት ጊዜ ከደንቢ ዶሎ ነው የታገትኩት ብትልም ኢቢኤስ ዝግጅቱን አየር ላይ ባዋለበት ሰዓት ቆርጦ አቅርቧል ይህንንም ፋና ማስረጃ ብሎ ከኢቢኤስ ያገኘው ፋይል ነው በማለት ከደንቢ ዶሎ ዩኒቨርሲቲ ነው የታገትኩት ስትል ያለውን ቪዲዮ አጋርቷል ደንቢ ዶሎ ዩኒቨርሲቲ ደግሞ ተማሪ አይደለችም ብሎ አፋጣኝ መግለጫ ማውጣቱ አይዘነጋም ፋና ቴሌቪዥን የብርቱካን እውነት በማለት ባስተላለፈው ዶክመንተሪ የብርቱካን ባል እህቷ የባለቤቱ ዘመድ እንዲሁም ከባለቤቷ ጋር የምትኖርበት ቤት አከራይ እንደ ምስክርነት ቀርበዋል እያንዳንዳቸው ያሉትን በዝርዝር እንመልከተው ፋና ቴሌቪዥን የብርቱካንን ታሪክ ሚዲያ የፈጠራትና እውነተኛው ብርቱካን ብሎ በሁለት ከፍሎታል ቤተሰብ የሰራት እውነተኛው ብርቱካን ባለትዳር የቤት እመቤት ነች መልካም የሚባል ትዳር ይዛም ከባንክ ሰራተኛው ከባለቤቷ ጋር አብረው ይኖሩ እንደነበር በማስረጃ ተረጋግጧል በኢቢኤስ ውስጥ የተፈጠረችው ብርቱካን ግን ከዚህ ተቃራኒ ነች ይላል ፋና ቴሌቪዥን በጣም ብዙ ስቃይ ውስጥ ያለፈች በርካታ ወንዶች ተፈራርቀው የደፈሯትና ተደፍራ ለመውለድ የተገደደች ቤተሰቦቿንም አንዱን በስደት ሌላውን በሞት ተነጥቃ በሰው ቤት ተንከራታ የተማረች ነች በፊልም የቀረበችው ብርቱካን ፕሮግራም ላይ እናቷ እሷ የ3 አመት ከ15 ቀን ልጅ እያለች በወሊድ ምክንያት በሆስፒታል መሞታቸውና አባቷ መሰደዳቸውን ትገልጻለች እሷ ደግሞ ለወላጆቿ የመጀመሪያ ልጅ እንደሆነች ነበር የገለጸችው ነገር ግን እህቷ ማስተዋል ተመስገን ወላጆቻቸው ሰረቀ ብርሃን ቀበሌ ልዩ ስሙ ጽጌ ገሊላ በሚባል ቦታ አሁንም በህይወት መኖራቸውን ትናገራለች ብርቱካን ለቤተሰቧ 6ኛ ልጅ እንደሆነችም አክላለች እሷም ለምን እንደዚህ እንዳደረገች ግራ እንደገባትና ፊልሙ ተደውሎ እንደተነገራት ከሌላው ህዝብ ጋር እንዳየች በዚህም ግራ ገብቷት አይታ ለመጨረስ እንኳን እንደተቸገረች ትገልጻለች ባለቤቷ አቶ ስማቸው ሹመት በበኩሉ አባቷ አቶ ተመስገን ከበደ እናቷ ወይዘሮ ምንትዋብ ታመነ እንደሚባሉ ገልጾ የሱም ቤተሰቦች በህይወት እንዳሉ ይናገራል የሷን ቤተሰቦች ምስራቅ ጎጃም ሰረቀ ብርሃን ቀበሌ አንድ አካባቢ እንደሚኖሩ የሚገልጸው ስማቸው እሷ ከ8ኛ እስከ 12ኛ ክፍል ሞጣ እንደተማረች ያውሳል ከኢቢኤስ ፕሮግራም በኋላ ራሷ በሰጠችው ምስክርነት ደግሞ እናት አባቷ በስርዓት አሳድገው ለቁም ነገር እንዳበቋትና በህይወት እንዳሉ መሞታቸው የተገለጸው ለትወና እንደሆነ ተናግራለች ሁሉም ቤተሰቦቿ በሰላም እየኖሩ እንደሆነና እሷን ባለትዳር የሆነችና የልጅ እናት መሆኗንም ትገልጻለች የወለደችው ልጅም በህጋዊ ትዳር የወለደችው እንጂ በእገታና በመደፈር የተወለደ እንዳልሆነ ገልጻ ከዚህ ፕሮግራም ውስጥ እውነቱ የልብ ችግር እንዳለባት መነገሩ ብቻ ነው ትላለች በኢቢኤስ ቴሌቪዥን ላይ በተላለፈው ፊልም የ12ኛ ክፍልን እንዳጠናቀቀች ጥሩ ውጤት በማምጣቷ ሐረማያ ዩኒቨርሲቲ እንደደረሳት በላይነሽ የምትባል ልጅ መኪና ላይ አግኝታ የት እንደምትሄድ ስትጠይቃት ደንቢ ዶሎ ዩኒቨርሲቲ ደርሷት ወደዚያ እየሄደች እንደሆነ ነግራት እሷም ወደዚያ እንደቀየረችና ፋርማሲ እንደተማረች ተናግራለች ባለቤቷ ደግሞ 12ኛ ክፍልን እንዳጠናቀቀች ሐረማያ ዩኒቨርሲቲ ቢደርሳትም ከርቀቱ አንፃር ወደዚያ እንዳትሄድ ተደርጎ ሐዋሳ ዘመዶቿ ጋር እንድትማር መሄዷን ይገልጻል እዚያም አካውንቲንግ መማሯን አክሎ ተናግሯል የስማቸው ዘመድ የሆነችው ፍቅራየው ደባስና እህቷ ማስተዋልም የተማረችው ደንቢ ዶሎ ዩኒቨርሲቲ ሳይሆን ሐዋሳ ዩኒቨርሲቲ በእሁድና ቅዳሜ አካውንቲንግ መማሯን ምስክርነታቸውን ሰጥተዋል እሷ ከፕሮግራሙ በኋላ በሰጠችው ቃል በ2012 ዓ.ም 12ኛ ክፍል መፈተኗንና የገለጸችበት እውነት በፕሮግራሙ ላይ ደንቢ ዶሎ ዩኒቨርሲቲ ነበረች ከተባለበት ጊዜ በአንድ አመት የዘገየ ነው ይላል ፋና ቴሌቪዥን ያቀረበው ዶክመንተሪ ፕሮግራሙ ላይ ተደፈረች ተብሎ የተገለጸው ጊዜ 5 እና 6 አመት እንደሚሆነው የሚገልጸው ባለቤቷ ስማቸው ልጃቸው 2 አመት እንደሆነውና ታሪኩ በራሱ የጊዜ ቀመር እንኳን የማይስማማ እንደሆነ ነው የገለጸው
ፊልሙ መቼ እንደተሰራ ግራ እንደገባው የተናገረው ስማቸው አብረው ሲኖሩ ምንም አይነት ጠባሳ እንዳላየባት ይገልጻል። ባንክ እንደሚሰራና ምንም አይነት ወደዚህ የሚያመራ ችግር እንደሌለም ተናግሯል። እህቷ ማስተዋልና ጎረቤቶቿም ተቸግራ ነው እንዳይባል ምንም አይነት ለዚህ የሚያደርስ ነገር እንደሌለ ይናገራሉ። በተለይ እህቷ ከአቅም በላይ ቢቸግራቸው እንኳን የሚረዷቸው አጎቶች እንዳሏቸው አጽንኦት ሰጥታ ተናግራለች። ትዳር የመሰረቱት ህዳር 2014 ዓ.ም እንደሆነ ነው የሚናገረው ስማቸው። ቤተሰብ ጋር ሄደው በስነ ስርዓት እንደተዳሩና ለዚህም ሁሉንም ማስረጃ እንዳላቸው ይገልጻል። እሷም ስማቸው የመጀመሪያ ባለቤቷ መሆኑን ገልጻለች ይላል ፋና ቴሌቪዥን ባዘጋጀው ዶክመንተሪ። ነገሩ ግራ ያጋባል። ድራማው የፋና ይሁን የኢቢኤስ መለየቱ ከባድ ሆኗል። ከቀናት በፊት በቁጥጥር ስር መዋሏና ዶክመንተሪ በግዳጅ ልትሰራ እንደሆነ ፋናና ኦኤምኤንም ለዘገባ እንደተጠሩ መረጃዎች መውጣታቸው አይዘነጋም። የብርቱካን ጉዳይ እውነትም ይሁን ውሸት እንደ ማህበረሰብ መውደቃችንን የሚያመላክተው ሁሉም ሩጫው የሴት ልጅ መደፈርና ሰቆቃ ከመቃወም ይልቅ የሐዘር ነው ደፋሪ የለዘር ነው ተደፋሪ ያለ ከሰብዕና ባፈነገጠ መልኩ ስንሰለፍ መመልከቱ ነው። 17 ሴቶች የታገቱ ሰዓት ካሜራቸው ያልተከፈቱ የቴሌቪዥን ጣቢያዎች ይህን ዶክመንተሪ ለመስራት መራራጣቸው ያሳዝናል። ተማሪዎች ታግተውብኛል መንግስቶይ መላበላይ ለማለት ያልተነሳው ዩኒቨርሲቲ ተማሪ አይደለችም ለማለት ሰዓታት አልወሰደበትም። ፍትህ ለታገቱት እህቶቻችን ብሎ ያልጮኸ ሁሉ ዛሬ ዘሩን አስታኮ ሲጮህ ማየቱ ያማል። ምን ደረጃ ላይ እንዳለንም የሚያሳይ ነው እና እንደ ሀገር ብዙ መስተካከሎች ይጠበቁብናል። ሁሉም ጣት ጠቋሚ እንጂ እኔ ነኝ የሚል ጠፍቷል። የብርቱካን ታሪክ እውነትም ይሁን ውሸት ኢትዮጵያ ውስጥ ብዙ ብርቱካኖች አሉ። አቤት የሚልላቸው አጥተው በየቤቱ ተሰብረው የቀሩ የሞቱ የአካልና የአይምሮ ጉዳት የደረሰባቸው። ታዲያ የብርቱካንን ታሪክ ውሸት መሆኑን ለማሳየትና ዶክመንተሪ ለመስራት የተሄደበት ፍጥነት ያኔ ሲታገቱ በዚህ ሞራል ቢሰራ የት በደረስን ነበር። በዚሁ ጉዳይ ላይ በርካታ ሰዎች አስተያየታቸውን ሰጥተዋል። አበባ ብርሃኑ ያጋራችውን ጽሑፍ እናንብብላችሁ። ወንጀል የባህሪ እንጂ የብሔር ጉዳይ አይደለም። ጉዳዩ የማን ብሔር ላይ ወንጀል ተፈጸመ አይደለም። የሚያሳስበኝና ልናገር የሚያሰኘኝ የወንጀል ፈጻሚው የብሔር ማንነት አይደለም። ምክንያቱም የዘግናኝ ወንጀል ፈጻሚው ምክንያት ብሔሩ ሳይሆን የግል ስነ ልቦናው ህመሙ ከሚያመጣው የግል ባህሪው ስንኩልነት የሚነሳ ብቻ ስለሆነ ነው። የቀረበልኝን እንዳለ የሙት ሰው አይደለሁም። በባድመና ሽራሮ ጉዳይ ከኤርትራ ጋር በነበረው ብዙ ወጣቶች ያለቁበት ደም አፋሳሽ ጦርነት ላይ ባድመ ለኢትዮጵያ እንድትሆን ተወሰነ። ጦርነቱን አሸነፍን ተብሎ ሲጨፈር አደባባይ ወጥቼ ከሚጨፍረው ህዝብ መሃል እኔና ጓደኞቼ ገብተን በህዝቡ ደስታ ስሜት ውስጥ በግፍ ያው ተረጋግጠን ሆስፒታል ገብተው በታከሙ ሰዎች ውስጥ አንዷ ነበርኩኝ። ጠባሳዬ ግርታን ይጸየፋል። ህመሜ ደግሜ እንዳስተውል ይገፋፋኛል። እንደ ሴትነቴ በብርቱካን ተመስገን ጉዳይ ልብ ያንብቷል። ባዕድ ነገሮችን ጨምሮ የደፈሯት ዘግናኝ ወሬዎች በየሰፈሩ ስንሰማ ፖሊስ ጋር የማይደርሱ ፍርድ ቤት የማያውቃቸው ዝም በሉ የሚባሉ ሰቅጣጭ ደፈራዎች በእያንዳንዱ የሰፈር ጎረምሶች የህይወት ታሪክ ውስጥ ጀብድ ሆኖ እንደሚወሳላቸው የሚደበቅ ሀቅ እንዳልሆነ ግን የምናውቀው ጉዳይ ነው። ስለ ዛሬዋ ብርቱካን ተመስገን ስለ ትላንቷ የኢህአዴግ ዘመን ብርቱካን አሊ እኩል ባዝንም ጥያቄዎች ግን አሉኝ። ብዙ ጸሐፊዎችና ፖለቲከኞች ጀዋር መሐመድን ጨምሮ የብርቱካን ጉዳይ ከተጠለፉት 17ቱ ልጆች ጋር አያይዘውታል። በወቅቱ አብን ባወጣው ዝርዝር ጽሑፍ ላይ ግን ከ17ቱ ታጋቾች ውስጥ የዚህ ልጅ ስም አልነበረም። የኢትዮጵያ ብሮድካስት ሰርቪስ ባደረገው ቃለ መጠይቅ ውስጥ ወንጀሉ መቼና የተፈጸመ የሚል ጥያቄ አልቀረበላትም። ቀርቦላት ከነበረና መልሳ ከነበረም ለህዝብ ጆሮ ግን አልደረሰም። የትምህርት ማስረጃዋስ፣ የህክምና ማስረጃዎቿስ፣ ጤና ጣቢያዎች የነበሯት ካርድስ፣ ሁሉንም ባይሆን ዋና ዋና የትምህርትና የህክምና ማስረጃዎች መልሶ ማግኘት ይቻል ነበር። ለምን አልቀረቡም? ልጇ 2 ዓመት አካባቢ ቢሆነው ነው። የ17ቱ እገታ ወይም ጠለፋ ከተፈጸመ ግን ወደ 5 ዓመት አካባቢ ነው የሚሆነው። ተበዳይ ብርቱካን የዩኒቨርሲቲውን ስም ለመግለጽ ባልቻለችበት ሁኔታ የታጣቂዎቹ ብሔር ፈጽሞ ባልጠቀሰችበት ጊዜ ላይ ጉምቱ ፖለቲከኛ ለብሔርና ለታጣቂ የማስተባበያ መልስ የሚሰጡት ከምን አንፃር ነው? በደሏን ሰምቶ በሰውነቷና በሴትነቷ በመርዳትና በማገስ እንዲሁም
በደሏን ለህግ አቅርቦ ፍትህ እንድታገኝ በመጣር ፈንታ ንጹህ ብሔር ያለ ይመስል ልክ ጤነኛ ታጣቂ ያለ ይመስል አንዱ ካንዱ የተሻለ ለመምሰል የሚያደርገው መንቧቸር ከዝንጀሮ ቆንጆ ምን ይመራርጡ አያሰኝም። እስከ መቼስ ነው ለወንጀል ዕውቅና ሰጥተን የፈጻሚውን ማንነት ብቻ ወደ ሌላኛው ስንገፋ የምንኖረው? መቆሚያችን ወዴት ነው? መቼስ በእኛው ሀገር ከነፈሰው ጋር አብሮ መንፈስ እንጂ መጠየቅ ነውር ነው የሚሉ ሐሳቦችን አጋርታናለች ተመልካቾቻችን። እኛም ዝግጅታችንን እዚህ ላይ እናብቃ። ሐሳብ አስተያየታችሁን በኮሜንት አሳውቁን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቸር ያቆየን።